ምስጢራዊው ታቦት ወደ ኢትዮጵያ ሊመለስ ነው የሚል ጭምጭምታዎች ተሰሙ። ሰዎችን የሚቀይረውና ራሱንም የሚሸፍነው ምስጢራዊውን ታቦት ድብቅ እውነታ እንግሊዛዊው ጋዜጠኛ አጋለጠ። ዶናልድ ትራምፕ በእመቤታችን አማላጅነት ያመኑ ይመስላሉ። እመቤታችንን ለሚያከብሩ አሜሪካውያን እውቅና ሊሰጡ እንደሆነ ተሰምቷል። እንዲሁም ደግሞ ከሰሞኑ ዶናልድ ትራምፕ ለእመቤታችን ተማጽኖና ጸሎትም ማቅረባቸው ታውቋል። 40 ዓመታትንም ያስቆጠረው ቤተክርስቲያን በድንገት መሸጡም በርካቶችን እያነጋገረ ይገኛል። ሰላም ውድ ጊዜ ቲዩብ ቤተሰቦች እንደምን ሰነበታችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። ቀዳሚ ያደረግንላችሁ እንግዲህ ስለ ምስጢራዊውና እንዲሁም ደግሞ ወደ ኢትዮጵያ ሊመለስ ነው የሚሉ ጭምጭምታዎች ስለተሰሙበት ስለ ድንቅ ስለሆነው ምስጢራዊ ታቦት እውነታዎች ልናስቃኛችሁ ወደናል። ጋዜጠኛው እንግዲህ ይህንን ምስጢራዊ ጉዳይም ማጋለጡን ተከትሎ በርካቶች እየተነጋገሩበትም ይገኛሉ። በብሪቲሽ ሙዚየም የሚገኙት ከኢትዮጵያ ተዘርፈው የሄዱ ምስጢራዊ የሆኑ ታቦታት እንዳሉ እንግሊዛዊው ጋዜጠኛ በጻፈው መጽሐፍ ላይ እውነታውን አጋልጧል። እንግሊዛዊው ጋዜጠኛ ባወጣው መረጃ ላይ እንግዲህ ብሪቲሾች በአሁኑ ሰዓት በዚህ ምስጢራዊ ታቦት ምክንያት ከፍተኛ የሆነ ጫና እየደረሰባቸው እንደሆነና በዚህም የተነሳ ለኢትዮጵያውያን ሊመልሱ እንደተስማሙም ተናግሯል። በ2024 እና በ2025 የብሪቲሽ ሙዚየምና የእንግሊዝ መንግስት ለ150 ዓመታት ያህል በሙዚየም ውስጥ የቆለፉበትን ምስጢራዊ የሆነውን የኢትዮጵያውያን ታቦታትን በቋሚነት ለመመለስ እንዲሁም ደግሞ ከፍተኛ የሕግ ውይይት እየተደረገ እንደሚገኝም ይታወቃል። ታዲያ ይህ ውይይትም እንዲፋጠን ያደረገውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የማያቋርጥ ጥያቄ ብቻ ሳይሆን ታቦታቱ በሙዚየም ሰራተኞችና አመራሮች ላይ የፈጠሩት መንፈሳዊ ግርማና እንዲሁም ደግሞ ስነ ልቦናዊ ጫናና ፍርሃት እንደሆነም የታሪክ ጸሐፊው በርናቢ ፊሊፒንስ በጻፈው መጽሐፉ ላይ በስፋት ዘግቦም አስቀምጦታል። ይህንንም ድብቅ የሆነ መረጃም አጋርቷል። ከ150 ዓመታት በፊት ተዘርፎ ወደ እንግሊዝ ሀገር የተወሰደው የመቅደላ መድኃኔዓለም ታቦት አንዱ እንደሆነ ይታወቃል። ታዲያ ይህ ታቦት ከታቦታት መካከል ልዩ ትኩረት የሚሰጠውና በ1860 ዓመተ ምህረት በመቅደላ ጦርነት ወቅት የተዘረፈው የመቅደላ መድኃኔዓለም ታቦት ሲሆን ይህ ታቦት እንግዲህ ታሪክ እንደሚነግረን አጼ ቴዎድሮስ ከመሞታቸው በፊትም ፊቱ ተንበርክከው ይጸልዩበት የነበረ በመሆኑም የመንግስትና የንጉስ ምስክርም ተደርጎ ይወሰዳል። ታዲያ በሙዚየም ውስጥ ተቆልፎበት የተቀመጠው ይህ ታላቅ የሆነ ታቦትም በአሁኑ ሰዓት እጅግ ድንቅ የሆኑ ተአምራትንና በእነዚህ በሙዚየሙ ጠባቂዎች ላይ ፍርሃትን ጭምር እያጫረ መሆኑም ተሰምቷል። ታቦቱን ለመንካት ወይንም ደግሞ ቦታውንም ለመቀየር ከፍተኛ የቦርድ ውሳኔም የሚያስፈልገው መሆኑ የተጠቀሰ ሲሆን በክፍሉ ውስጥም ያለው ጸጥታና ታቦቱ የሚገኝበት ምስጢራዊ ክፍልም እጅግ ጥብቅ በሆነ ሁኔታ በምስጢራዊ ቁልፍም እንደሚጠበቅ ተገልጿል። እንግዲህ ጋዜጠኛ ወይም ደራሲ በርናቢ ፊሊፒንስ ብሪቴን ኤንድ ዘ ፒኒ ብሮንዝ በተሰኘው መጽሐፉ ላይ እንግዲህ በገጽ 215 ላይ እንዳሰፈረው ወይም በዝርዝር እንዳስቀመጠው ስለዚህ ምስጢራዊ ታቦትና ስለ ምስጢራዊው የቁልፍ አያያዝም ሲገልጽ ታቦታቱ በሙዚየም ውስጥ ከሚገኙ በሚሊዮን የሚቆጠሩ ቅርሶች በተለየና እጅግ በምስጢራዊ ሁኔታ ነው የሚጠበቁት ያሉ ሲሆን ምንም እንኳን በሕግ ደረጃ ቁልፉ የሙዚየሙ ቢሆንም ክፍሉን ከፍቶ ለመግባት ግን የቤተ ክርስቲያኗ አባቶች መገኘት አለባቸው የሚልም ታላቅ የሆነ ያልተጻፈ ስምምነትና ሕግ እንዳላቸውም ደራሲው በመጽሐፉ ላይም ተናግሯል። የሙዚየሙ ሰራተኞችም ክፍሉን ለብቻቸው ለመክፈት መንፈሳዊ ድፍረትም እንደሌላቸው የገለጸው ይህ ደራሲ እንግዲህ ካልተቀደሰ ሰው እይታ የተሰወረ የሚል ስያሜም ተሰጥቶታል። የቤተ ክርስቲያኒቱንም ሕግ ላለመጣስ ሲባል እንግዲህ ክፍሉን ወይንም ደግሞ ምስጢራዊውን ቦታ
የሚጠብቁ የጥበቃ ሰራተኞችም ወደ ክፍሉ ሳይጠጉ በጥንቃቄ እንደሚጠብቁትና እንዲሁም ደግሞ ይህ ክፍልም ሚስጥራዊ በሆነ ሁኔታ በአሁኑ ሰዓት በጥር ወርም ለጸሎት ለሚመጡ የለንደን የቅዱስ ኤፍሬም ካህናት ብቻ እንደሚከፈትላቸውም ይህ ጋዜጠኛ በጻፈው መጽሐፉ ላይም እንግዲህ አስፍሯል። ጋዜጠኛው ያጋለጠው መረጃ ይህ ብቻ አይደለም። ጋዜጠኛው እንደገለጸው ከሆነ በመቅደላ መድኃኔዓለም ታቦት ላይ የደረሰው ዘረፋና በእንግሊዝ አገር የቆየባቸው ዓመታትም በታሪክም ሆነ በቤተ ክርስቲያን ውስጥ እንደ ትልቅ ተአምር የሚቆጠሩ በርካታ ክስተቶችንም አስከትሏልም በማለትም ተናግሯል። በርናቢ ፊሊፒንስና ሌሎች የታሪክ ተመራማሪዎችም ከሰበሰቧቸው መረጃዎች እንዲሁም ደግሞ ከቤተ ክርስቲያን አባቶች ምስክርነትም በመነሳት ስለ ታቦቱ በርከት ያሉ ታሪካዊና ተአምራዊ ክስተቶችም እየተናገሩና ይህ ጋዜጠኛም በመጽሐፉ ላይ አስቀምጦትም ተገኝቷል። ይህ ጋዜጠኛ ስለነዚህ ክስተቶችና ተአምራቶች ሲገልጽም እንግዲህ የታቦቱ ጠባቂዎች በሆኑት የብሪቲሽ ሙዚየም ሰራተኞች ዘንድ ስውር የሆነ ፍርሃትንም የሚያጭርባቸው ታቦት እንደሆነም ተገልጿል። በሙዚየሙ ውስጥ ታቦቱን የሚጠብቁ ሰራተኞች ዘንድ የሚነገረውም ያልተገለጠ ተአምርም አለ በማለትም የተናገሩ እንደሆነ መረጃዎች ወጥተዋል። የሙዚየሙ ሰራተኞች እንደገለጹት ከሆነ በክፍሉ ውስጥ እጅግ የሆነ የሚያስፈራ ጸጥታ እንዲሁም ደግሞ አንዳንድ ጊዜ ደግሞ የመዝሙር ድምጽና ሹክሹክታዎች እንደሚሰሙ ምስክርነትንም ሰጥተዋል። እንዲሁም ደግሞ ታቦቱ ራሱን የሚሸፍንና ራሱን የሚጠብቅ እንደሆነ የተገለጸ ሲሆን ታቦቱ ሰውን የሚቀይርና የሰዎችን ስነ ልቦና የሚቆጣጠርና እንዲሁም ደግሞ ታቦቱን እየጠበቁ ለባለቤቱ አለመስጠት በደል እንደሆነ እየተሰማቸው እንደሆነ ይህም ጉዳይ ይህንንም ሀሳብ እንዲያነሱ ያደረጋቸውም ታቦቱ እነዛን ሰዎች ቀይሯቸው እንደሆነና ወደ ኢትዮጵያም እንዲመለስ እንደሚፈልጉም ሰራተኞቹ ወይንም ደግሞ ታቦቱን የሚጠብቁት የሙዚየሙ ጠባቂዎች እየገለጹም ይገኛሉ። ለህሊናቸው እንዲሁም ደግሞ ለራሳቸው ሰላም ማግኘትም እንዳልቻሉም ተናግረዋል። ከዚህም ባለፈ ደግሞ ይህ ድንቅ የሆነ ተአምራዊና ምስጢራዊ ታቦት እንግዲህ በለንደን የነበረውን የበረከት ዝናብም እንደሚያወርድላቸውም የተነገረ ሲሆን ታቦቱን ለመጎብኘት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ወደ ብሪቲሽ ሙዚየም በሄዱበት ወቅትም በለንደን ሰማይ ላይ ያልተለመደ ለውጥ ይታይ እንደነበርም ምስክሮች ወይንም ደግሞ የሙዚየሙ ሰራተኞች የተለያዩ ግለሰቦችና ይህንንም ታቦት ለመጎብኘት ወደ ስፍራው ያቀኑ አባቶች እንደገለጹም ይህ አሜሪካዊ ወይም ብሪቲሻዊ ጋዜጠኛ ባሰፈረው መጽሐፉ ላይ በጉልህ እያንዳንዱን አስቀምጦም ተገኝቷል። ይህ ክስተት ይህ ጉዳይም ታቦቱና የመጣበት ሀገር ኢትዮጵያውያንና ኢትዮጵያ ከዚህ ታቦት ጋር የሚያሳይ መሆኑን የተገለጸበት ነው የተባለ ሲሆን መንፈሳዊ ግንኙነትም እንዳላቸው የሚያሳይ ተአምርም ተደርጎ እየተወሰደም ይገኛል። ይህ የበረከት ዝናብም ኢትዮጵያውያንና ይህ ድንቅና ምስጢራዊ ታቦት ያላቸውም ቁርኝት ያሳየነውም ተብሏል። ሌላው ቀርቶ በቅርቡ ታቦቱ እንዲመለስም የተደረገው የህግ ውይይትም ራሱ የታቦቱ የመመለሻ ጊዜ መድረሱንም የሚያሳይ ትልቅ የሆነ መንፈሳዊ ምልክት ወይንም ደግሞ ተአምር ተደርጎ እንደሚቆጠርም ታውቋል። ይህ ታቦትም ወደ ሀገራችን ኢትዮጵያ ሊመለስ እንደሚችልም በርከት ያሉ ፍንጮችን የሰጠ መረጃም ነውም ተብሏል። ሌላኛው መረጃችን ደግሞ ዶናልድ ትራምፕ እጅግ በሚያስደምምና በሚያስደንቅ ሁኔታ ወደ እመቤታችን ጸሎት ማድረጋቸውም ተሰምቷል። ዶናልድ ትራምፕ የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ በባለፈው የሊቀ መላኩ የቅዱስ ሚካኤል እርዳታ ጠይቀው እንደነበር የተዘገበ ሲሆን ስለ እመቤታችን ቅድስት ድንግል ማርያም ድንቅ የሆነ ምስክርነትንም መስጠታቸው ተሰምቷል። የአሜሪካው ፕሬዝዳንት ትራምፕ ከነጩ ቤተ መንግስት ስለ እመቤታችን ቅድስት ድንግል ማርያም መልእክትንም አስተላልፈዋል። ታኅሳስ 8ን የኢየሱስ እናት ማርያም እምነት ወይንም ደግሞ ትህትናና ፍቅር በማክበር እንደ ቅዱስ ቀን የሚያከብሩትን እያንዳንዱን አሜሪካውያንንም እውቅና እሰጣለሁ ሲሉም ዶናልድ ትራምፕ ተሰምተዋል። በድጋሜ ዶናልድ ትራምፕ ባሰፈሩት መልእክታቸው ላይ ለጦርነት ፍጻሜና በአውሮፓ በመላው ዓለም ለአዲስና ለዘላቂ የሰላም የብልጽግናና የስምምነት
ዘመን ስንጸልይ ለመነሳሳት ለመበረታታት ወደ ማርያም ወደ እመቤታችን እንመለከታለን በማለትም ተናግረዋል። ጸጋ የሞላብሽ ማርያም ሆይ ጌታ ካንቺ ጋር ነውና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ኢየሱስም የተባረከ ነው። የእግዚአብሔር እናት ቅድስት ማርያም ሆይ እኛ ኃጢአተኞችን አሁንና በሞታችን ጊዜ ለምኝልን በማለትም ትራምፕ ከነጩ ቤተ መንግስት ስለ እመቤታችን አማላጅነት የሚገልጹ እኚህን ቃላቶችም አስፍረዋል፣ መልእክታቸውንም አድርሰዋል። እንግዲህ ዶናልድ ትራምፕ በአወዛጋቢ ድርጊታቸው በርካቶቻችን እናውቃቸዋለን። በአሁኑ ሰዓት ስለ እመቤታችን የሰጡት ምስክርነትና ይህ ያደረጉትም ጸሎት በበርካቶች ዘንድ ዶናልድ ትራምፕን አወዛጋቢ እንዲሆኑም አድርጓቸዋል። በርካቶችም ስለ ትራምፕ የተለያዩ ሀሳብና አስተያየቶችንም እየሰጡ ይገኛሉ። የትራምፕ ያልተጠበቀ ጸሎትም በርካቶችንም አስደምሟል። ሌላኛው መረጃችን ደግሞ እጅግ በሚያስገርም ሁኔታ በጀርመን የሚገኘው የካቶሊክ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር መሸጡም ተሰምቷል። በጀርመን ቩርዝበርግ ከተማ የሚገኘው የካቶሊክ ሀገረ ስብከት በዱርባካው ሰፈር የሚገኘውን የቅዱስ መንፈስ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ማርቆስ ማህበር መሸጡንም በይፋ አሳውቋል። የሽያጩን ምክንያትና ሂደትን በተመለከተ ለአራት አስርት ዓመታት ወይንም ደግሞ ለ40 ዓመታት የካቶሊክን ምእመናን ሲያገለግል የቆየው ይህ ቤተክርስቲያን እንዲሸጥ የተወሰነው በአካባቢው የሚገኙ የካቶሊክ ምእመናን ቁጥር ከመቀነስ ጋር ተያይዞ አጥቢያው ከሌላ ትልቅ ማህበረሰብ ጋር በመቀላቀሉ ነው የተባለ ሲሆን የቩርዝበርግ ጳጳስ ፍራንዝ ዩንግ እንደገለጹትም ከሆነ የቤተክርስቲያኑ ህንፃ ለሌላ ዓላማ ከመዋል ይልቅ ለቤተክርስቲያን ማህበረሰብ ተላልፎ ለአምልኮ አገልግሎት እንዲውል መደረጉ ለሁለቱም ወገኖች ተመራጭ መፍትሄ ይሆናልም በማለት ጳጳሱ ተናግረዋል። ከ2 ዓመታት በላይ የፈጀው ድርድርና የህግ ምርመራም ተጠናቆ የሽያጭ ውሉ በቅርቡ የተፈረመ ሲሆንም የቁልፍ ርክክብም በመጪው ታህሳስ 28 ቀን የቁልፍ ርክክብም በመጪው ታህሳስ 28 ቀን እንደሚከናወንም ታውቋል። ለማህበረሰቡ የሚሰጠውም ፋይዳ በተመለከተ ጳጳሱ እንደገለጹት ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ማርቆስ ማህበረሰብ ህንፃውን ላለፉት 12 ዓመታት በኪራይ ሲጠቀምበት የቆየ ሲሆን አሁንም በቋሚነት ባለቤት በመሆን ለምእመናኑ ትልቅ የምስራች የሚፈጥርም እንዲሁም ደግሞ ባለቤት ሆኖ እንዲጠቀምም ወስነናል በማለትም ገልጸዋል። የማህበሩ ተወካዮች እንደገለጹትም ከሆነ የህንፃው የስነ ህንፃ ቅርጽ ወይንም ደግሞ በኢትዮጵያ የሚገኙ ጥንታዊ አብያተ ክርስቲያናትንም በተለይም የአክሱም ጽዮን ማርያምን ቅርጽ የሚመስል በመሆኑ ለስደተኛው ማህበረሰብ የሀገር ቤት ስሜትን የሚፈጥር መንፈሳዊ መጠለያ ይሆንላቸዋልም በማለት የማህበሩ አባላትም ተናግረዋል። ቤተክርስቲያኑ በባለቤትነት መያዙ ማህበረሰቡ ከዚህ ቀደም በየ2 ሳምንት ያደርግ የነበረውን የቅዳሴ አገልግሎት ወደ ሳምንታዊ እንዲያሳድግና ሌሎች ማህበራዊና ትምህርታዊ አገልግሎቶችንም ለማስፋፋት እድል ይሰጣልም ተብሏል። ምንም እንኳን የባለቤትነት ሽያጩ ቢጠናቀቅም ህንፃው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና አምልኮ እንዲመች የውስጥ ክፍል ማስተካከልና የጣሪያ እድሳትም ያስፈልገዋል የተባለ ሲሆን ለዚህም ይረዳ ዘንድም ማህበረሰቡ ለግዢውና ለጥገናው የሚሆን የተለያዩ ድጋፎችንም እንዲያደርጉም ለኦርቶዶክሳውያኑ ምእመናን ጥሪም ቀርቦላቸዋል። ይህ ስምምነትም በጀርመን የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እያስፋፉ መምጣቱንና ከጀርመን አብያተ ክርስቲያናት ጋር ያለውንም መልካም ግንኙነት የሚያሳይ ተደርጎም ተወስዷል። ይህ ክስተትም በርካቶችን አስደምሟል። እንደሚታወቀው እንግዲህ የፕሮቴስታንት ሀገር በመባል የምትጠራው ሀገረ ጀርመን በአሁኑ ሰዓት የኦርቶዶክሳውያን ሀገር እየሆነች መምጣቷም በርካቶችን አስደስቷል። በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት በመልእክት መስጫ ሳጥናችን ላይ አስፍሩልን። ለዛሬ ያዝንላችሁ መረጃችን ይህንን ይመስላል። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።